ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች የኔ ምርጥ የሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም እኛ ጋር ሁሉ ሰላም ነው። አሁንም በሌላ ቪዲዮ መጥተናል እንግዲህ ድጋሚ ማለት ነው። ዛሬ በጣም ደስ የሚል ነገር ነው። እንግዲህ ይህን ሰሞኑን እያየን ያለነው ነገር በጣም ደስ የሚል ነገር ነውና የዛሬውን ደግሞ ማለፍ ስለማንችል ነው። ምናልባት ዛሬ ደስ የሚል ነገር የምንሰማበት ጊዜ ሊሆን ይችላል የሚል እምነት አለኝ። ስለማን እንደማወራ በእርግጠኝነት ተረድታችሁኛል ብዬ አስባለሁ። ስለ አብርሃምና ስለ ሩታ ነው የማወራው። በመጀመሪያ እንኳን ደስ ያላችሁ እንኳን ለዚህ ያበቃችሁ ነው የምንለው። ምክንያቱም ለዚህ ከመብቃት ራሱ በጣም ትልቅ ነገር ስለሆነ ማለት ነውና በሰላም እዚህ ደረጃ ላይ መድረስም ትልቅ ነገር ነው። ዛሬ እንግዲህ የሩታ የመጨረሻ የቀጠሮ ቀን ነው። አብርሃም እንግዲህ እቺን 3 ቀን 4 ቀን ሩታን በጣም ዘና እያደረጋት ነውና እውነት ለመናገር ደስ የሚል ጊዜ እንድታሳልፍ ስላደረገ ልናመሰግነው እንወዳለን። ምክንያቱም በዚህ ሁኔታ ሆና አንድ ቀን ራሱ ቫልዩ አላት ማለት ነውና ሩታ ላይ ደስ የሚሉ ሳቆችን እንድናይ አድርጓል። እናመሰግንን ፈልጋለን። እንድትመለስ በቃ ወደዚህ ከዚህ ትራክ እንዳትወጣ እንፈልጋለን። በሁለታችሁ መካከል ያለው ነገር በዚሁ መልኩ መቀጠል አለበት ብለን እናምናለን። ዛሬ እንግዲህ አብርሃም ሌላ ስጦታ ይዞ መጥቷል። ይዞ የመጣውን ስጦታ እናያለን። ከዛ በተረፈ የዛሬው ቪዲዮ በቃ ሩታ እንድትደሰት ዘና ብላ ወደ የመጨረሻ ቀጠሯ ነው። ምናልባት ዛሬ እዛው ቀንሽ አልቋል ትወልጃለሽ ብሎ እዛው ሆስፒታል ያስቀሯት ይችላሉ። ምናልባት ነገ ከልጅ ጋር ልናያት እንችላለን ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ሐሳብ አስተያየታችሁን ደግሞ እስከ መጨረሻ ቪዲዮን ይሁንና የተሰማችሁን ስሜት ሼር አድርጉኝ፣ ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድና አብረን ዘና እያልን የነሱን ሳቅ እንጋራ ማለት ነው። እንግዲህ ከሩታ ጋር በደንብ እስከምንስማማ ድረስ እኔም ይሄንን ቦታ አለቀም በድጋሚ ዛሬ እዚህ ቦታ ላይ ነው የመጣሁት ማለት ነው። ባይዘው ይሄ ቦታ ታሪካዊ ቦታ ነውና ለዛ ስለሆነ ልተውም መተው አልችልምና አብርሃም እንግዲህ በፊትም ነግሮናል፣ ባለፈውም ነግሮናል። ይሄ ቦታ ለነሱ ጥሩ ትውስታ ያለው ቦታ ነው። ጎበዝ ነው ባይዘው ማለት ነው። ምክንያቱም ሩታን ወደ ኋላ ባክ እንድታደርግ ያደረጋት እዚህ ቦታ ላይ ነውና ብዙ ትዝታ አላችሁ ማለት ነውና ብዙ ሰዎች ባለፈውም እንዳልኳችሁ ትዝታ በጣም ገዳይ ነው ይባላል አይደለ? ትዝታ ከባድ ነው እና ብዙ ነገር ያሳለፋችሁበትን ቦታ አትረሱ። እቺ ቦታ ምናልባት እነ ሩታ ቤተሰብ አካባቢ ናት። ሩታን እየጠራ የሚጀነጅንበት ቦታ ነበረች። ያው እዚህ ነው ስኬትን ያገኘው ማለት ነው። ከሩታ ጋር ያለውን ነገር አብርሽው በጣም ደስተኛ ነው ይሄን ሰሞን ማለት ነውና ስጦታም እያሽጎደጎደ ነው። አንዴ ሱሪ ያመጣል፣ አንዴ ቱታ ያመጣል። ለራሱም ለልጁም ነው የሚመስለው። ለልጁ ብቻ አይመስልም መቼም ለልጁ የሚሆን አይመስልም ማለት ትላንትና ያየነው። ዛሬ ደግሞ ሌላ ስጦታ ይዞ መጥቷልና ዞሮ ሩታን ለማዝናናት እያደረገ ያለውን ሁኔታ እኔ ወድጄዋለሁ። በቃ ዛሬ የምሬ ተነግራችሁ የደስታም ቀን ነው። የሩታዬ የመጨረሻ ቀን የመጨረሻ ቀጠሮዋ ሐኪም ቤት ዛሬ ነው። ኦሬዲ ጊዜው አልቆ ማለት ነውና አብረን ካልሄድን እላታለሁ ማለት ነው። ቤተሰቦቼ እንግዲህ ከወለድኩ በኋላ ነው የምታየው ብላው ነበረ ያኔ ሲሰራ በነበረው ስተት እንጂ የማየት መብት አለ፣ ያንን አልከለክልህም። አሁን ግን ካንተ ጋር ምንም ማየት ነገር መገናኘትም አልፈልግም ብላ ማዕቀብ ተጥሎበት ነበረ። እሱም እንግዲህ ሰሞኑን እንዳለው ብቻዬን ነው ካሁን በኋላ ሩታ ማግኘት የምፈልገው ብሎ ከነ ሄርሜላ ከዛ ከመጥፎ ጀማ ወጥቶ ብቻውን ሩታን እያገኘ እያዝናናት ነው። ሩታም እንግዲህ ብቻቸውን ሲሆኑ እሷም ደስተኛ ነች። አብርሃምም ባህሪው ይለያል። እሷም ብላለች ከሌሎች ጋር ስታገኘኝና ብቻን ስታገኘኝ ይለያል ብሏል። ለዚህ ነው እኛም ብቻችሁን ሁኑ ስንላቸው የነበረው ማለት ነውና በጣም የተጣሉ አይመስሉም። ያንን መጥፎ ጊዜ ያሳለፉም አይመስሉም። ያ ሁሉ ሰው መሃል ገብቶ ሲበጠብጥ ግን እነሱ በራሳቸው ነገሮቹን ሶልቭ አድርገዋል ማለት ነው። ያው ዛሬ እንግዲህ ወደደችም ጣላችም መፍቀዱ አይቀርም ብለን እናስባለን። ያው የመጨረሻ ቀን ስለሆነ ማለት ነው።
እርግጠኝና መቼም የመጨረሻ ቀጠሮ ሆና አትሄድም ትለኛለች ብዬ አላስብም። ሚሉቱንም እንሰማለን። ኦልሬዲ ቃኗ አልቋል። ቤቢ ሳይወለድ በፊት ከሷ ጋር ፎቶ መነሳት ፈልጋለሁና ፎቶም እንድንነሳ ጠይቃታለሁኝ። እሺ ካለች እንግዲህ ፎቶ እስካሁን ያየነው የለም። ምክንያቱም ለቪዲዮ ካልሆነ ፎቶ የላቸውም። ምክንያቱም 9 ወር ሙሉ ጦርነት ላይ ስለነበሩ ማለት ይቻላል። ዛሬ እንግዲህ ብዙ ነገር ሊያበዛባት ነው ማለት ነው ሩታ ላይ። እንዲህ ካለችኝ ግን ምንም ማድረግ አልችልም ማለት ነው። ሰዎቼ ልጅ እንደተወለደ ማስቸገር ስለሌለበት ከእናንተ ጋር ካልተኛው ብሎ እንዳያስቸግር መንገድ ይችላልታለሁኝ። ቤቢ መጥቶ አያስጨንቀንም ማለት ነውና ቤቢ መጥቶ ከነሱ ጋር ተኝቶ እንዳያስቸግራቸው ማለት ነው። ከአንዳንድ ጥንቶ ተገዝቶለታል። ይቻላል ወይ ሩታ ትሰማሃለች ወይ? ያንተ መብት የለህም። አሁን ምንም መብት ስለሌለ ምንም ማለት አትችልም አባቴ። አሁን ለሩታ ካንተ በላይ ልጁ ነው ቦታ ያለው። ይሄን ማወቅ መቻል አለበት አባቴ። ቻው። ይሄንንም ዛሬ በጊፍት መልክ ይሰጣታል ሩታ። በዚህ ሰሞን ጊፍት እየበዛባት ነው፣ ግን ደግሞ ምንም ማድረግ አይቻልም። ከብዙ ቦታ ነው ጊፍት እየመጣላት ያለው። የኔ ሲሆን ለየት ይላል፣ ይወደዳል። ኦኬ ስጦታው ሌሎች ሰዎች ናቸው ማለት ነው በአንተ በኩል እየሰጡት ያሉት። እኛ እኮ አንተ ራስህ ገዝተህ እያመጣን የመሰለን እንጂ ከሌላ ጋር እየመጣ እንደሆነ መች ገባንኛ ብዬ አስባለሁና ዋው ሩታ እንኳን ደህና መጣሽ። ያው እንግዲህ ሰሞኑን እያማረባት ነው እየመጣች ያለችው ሩታ። በቃ በፊት የምናውቃት አይነት ሩታ ነች። እንግዲህ አሁን ያየን ያለ ነው። ጥሩ ነው። ትቆያለህ ወድጄዋለሁ። ትከሻው ላይ አምሮብሻል። ዛሬ ደግሞ የድሮ የፀጉር አሰራሯ መጣ የሩታ ማለት ነው። የምሬ ነው፣ እውነት ያምራል። ድሮ እንደዚህ የምትሰራው የራሷ የምትሰራው ዲዛይን ነበረ። ባይዘው የፀጉር ቤት ምናምን ነገር ብዙ ወጪ አታስወጣኝ ነበር። አሁን ነውና ተማራሃል ማለት ነው። በጣም ተማራሃል። ያው ብዙ ወንዶች እንግዲህ የሚፈልጉት የራሳቸው የሆነ ስታይል አላቸው። አብርሃም የሚፈልገው ደግሞ የዚህን አይነት ስታይል ነው ማለት ነውና ያው ተረጂው ለማለት ፈልገን ነው። አረናትን ታኛን ተሰውዬ ምን አርጊ ነው የምትለኝ? በየጊዜው እርጉዝ እንኳን እኮ አትመስይም። ከላይ ነው ምን ይደረግ? ፊትሽ አልወፈረ፣ እጅሽ አልወፈረ፣ እግርሽ አልወፈረ፣ ባለሽበት ነው ያለሽው። ያው እንግዲህ በእርግዝና ጊዜ እነዚህ ነገሮች የሚፈጠሩ ናቸው አይደለ? እብጠቶች ምናምን የፊት ምንድነው ፊት ሞላ ይላል ይባላል፣ እግር ያብጣል ይባላል። እና ያብጣል ደግሞ ሪል ነው። ምክንያቱም እኔ ስለማውቀው ማለት ነው፣ ስላየሁት ማለት ነው። በቤቴ ውስጥም እንደዚህ ያሉ ነገሮች ሀፕን ያደርጋሉ። እንግዲህ ሩታ ላይ አልተፈጠረም። አብርሃም እንግዲህ ከሆድሽ መነፋት በስተቀር ምንም የተፈጠረ ነገር የለም እያላት፣ ለውጥ የለም አንቺ ላይ እያላት ነው። እሱም ደግሞ ከኔ ሆድ ጋር ይመሳሰላል እያላት ነው። እስቲ ምንድን ነው የሚለው እንየው። እና ምን ሌላ ነገር ጠብቀ ነበር? የምሬ ነው ለሽ ፈልገ ነበር? በርግጥ እግዚአብሔርን የምሬ ነው። እኔ የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም። ፊቷ ላይ የምታዩት ለውጥ የለ፣ እጇ ላይ እግሯ ላይ የምታዩት በቃ የሆድ ብቻ መነፋት ነው። እሱ ደግሞ እኔም ሰጣገብ ሆድ ይነፋልና አብርሽናት እንደዚህ ፈታ አድርጋት የምር በቃ በዚህ ባለቀ ሰዓት ላይ እንደዚህ የእሷን ደስታ መመለስ እውነት ለመናገር እኔም በጣም ደስ ብሎኛል። ጋይስ ስጦታ ነው። ስጦታ በቃ ተጨነቂ። እኔ ካለኝ ጉጉት የተነሳ ከወዲሁ እቃ ያሟላውልሽ። በጣም ነው እንደቃ ያሟላልኝ። እንዴት ልጁ ጎጆ እንዲወጣ በጣም ጥረት እያደረገ ነው አብርሃም። እንግዲህ በጣም በብዙ ነገር ጥሩ ነው ማለት አልገባኝም። ጡቴው ከተወለደ በኋላ ጡት ምናምን ብሎ ካንቺ ጋር ወይ ከኔ ጋር እንዳይተኛ ብዬ ያዘጋጀውለት ሲያምር ይቀራል ጡት ነው ብያለሁ። ቅድም እኮ በቃ ሲያምር ይቀራል። በቃ እንዳታስበው አንተ ጋር ይተኛ ካኔም ካንቺም ጋር አይተኛ። ምን ሰጠውና እንደ ያፉ ላይ እናረግለታለን። ሲያምር ወተት እናረግበትና ከዛ እሱም የራሱን መኝታኛም ኧረ እባክህ
ይሻላል። ለምን አንተ ይዘውት እንደ አይ የምሬን ነው እውነት መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ እሱ ነው ወይኔ እኖራለሁ ወይ እሱ ይኖራል እዛ ቤት። አብርሽነት በቃ ዛሬ ጨዋታ በጣም መጥቶለታልና ጥሩ ነው እየተጫወተ ያለው። እኔና አንቺም ፎቶ እንድንነሳ ፈልጋለሁ። በዛው የቀጠሮ ቦታ ሄደን ሐኪም ቤት ከዛ ደግሞ የመጨረሻ ቀን ብለን ፎቶ ተነስተን ምንም ፎቶ የለኝም ከአንቺ ጋር ካረገሽ በኋላ። ስለዚህ ብዙ አይነት ፎቶ መነሳት ፈልጋለሁ እንደዚህ ብዬ እንግዲህ እድሉ አለ ተጠቀመበት። 9 ወር ሙሉ አልተጠቀምክበትም፣ ግን ባለቀ ሰዓት ላይ ጥሩ እድል አግኝታል። የቀለድኩ አይደለም። ፎቶ መነሳት ተነሳ አልተነሳም እኮ ፎቶ መነሳት ፈለኩኝ። እኔ ደግሞ አልፈልግም እንዴ አንቺ ጭራሽ ምን አንቺ ቦርሽ ስላለ ሁሉ ነገር የራስሽ መብት አርክሽ መብቷ ነው። እንግዲህ ምንም ማድረግ አትችልም። አንተ ምንም ማድረግ አትችልም። እሷ እምቢ ካለች ማለት ነው። ድሮስ ባለ ሙሉ መብት። ዛሬ መጨረሻ ቀጠሮሽ ነው አይደለ? ቢያንስ በመጨረሻ ቀጠሮ ተገኝቼ ከዛ የሚሉትን ነገር መስማት ፈልጋለሁ። ለምን መምጣት ፈለክ? የመጨረሻ ቀጠሮ ያው ልጁን ለማየት ነው። ምንም ሌላ ምን ሊሆን ይችላል? ይዛው ሂድ። ጣልሹ ኮርታ ያው እዛ ፌስታል ውስጥ ነው አጣልኩት። አንሳን ፎቶ አልፈልግም። ይሄው እንደዚህ በቃ ይሄው እንደዚህ ኮሜንት ና በስራት አንሳ ማለት ነው። በግዴታ ማል እንደ ልጅ ለቀቀኝ ጆን ይዞ ማለት አትድክመኝ እኮ ነው ሌላም ፎቶ በግዴታ እየታነክ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይመስላል። ያው ዘና ስላደረገኝ ነው ይሄን ቪዲዮ ይዤ መጣሁ ዛሬ። በሚቀጥለው እንግዲህ ደስታ ቪዲዮ ይዘን መጣን። እስከዛው ያላችሁበት ሰላማችሁ ብዝት ይበላለኝ። ቻው